ዛሬ እንግዲህ ከፊት ለፊታችን ብዙ ህዝብ አለ፣ ከጀርባችን ደግሞ የሚያምር ዲኮር አለ። ይህንን ነገር ለማየት እንደጓጓሽ በእርግጠኝነት አልጠራጠርም። እና ከፊት ለፊትም ከኋላም ከፊት ለፊት ብዙ ህዝብ ነው ያለው እና ተዘጋጂ አይንሽን ለመክፈት እና በጣም ጥሩ ሰው በጣም ደስ የምትል ሰው ስለሆንሽ መልካምም ሰው ስለሆንሽ ነው ይህንን ነገር የምናደርገው ማለት ነው። እና 1 2 3 ያተረፍኩሽ የብቻዬ ውልግባ ክብሬ ያልሽኝ ደጅ ደጁን ያስረሳሽኝ ልበልሽ እፎይ እንድል በምን ቋንቋ በምን ፊደል አስምሬበት በቀይ ደሜ እወድሻለሁ ደጋግሜ። ዛሬ አንሰማው ይሄንን አበባ ደብቀ እንደውም ይሄን ብንሰጠው ጥሩ ነው። ሁለቱንም ራሱ ቢሰጣት ደስ ይለኛል። ኧረ ይሄ ማድረግ አለበት። ይሄን ዛሬ ግን አንሰማው ግዴታ ነው። እሱ ብቻ ነው እንደ ፕራንክ የሚደረገው። እሱም ያርጋት አንሰማው ግን ደስ ብሎት ነው የመጣው። ፈገግ ብላ ዛሬ ግዴታ ነው። የምር እኔ አልሰማችሁም። ስማኝ፣ የምር የእውነት ነው የሚመስላት እሷ። ችግር የለውም አንተ ችግር የለውም በቃ ካልሆነ የለም። አበባም ይዘናል፣ አበባ ይዘናል፣ አበባ ይዘናል። በአበባ ትፎግራታለህ። ምን ብዬ ነው የምፎግራት? በቃ ችግር የለውም። አበባ ተበረክካትና በቃ ከዛ በኋላ ልክ ሰዓት ላይ እንቀበላለን። ይሄንን ደብቀን እንሰጣለን። እምቢ ካለች ግን እሺ ትላለች፣ ትቀበላለች። ለአብርሃም ምንም እምቢ የምትለው ነገር የለም። ግን የምር ታመራለች። የምር ነው የሚመስላት። ችግር የለውም በእኛ ጣሉ። ዛሬ እንግዲህ ከፊት ለፊታችን ብዙ ህዝብ አለ፣ ከጀርባችን ደግሞ የሚያምር ዲኮራምም ሰው ስለሆንሽ ነው ይህንን ነገር የምናደርገው ማለት ነው። እና ሬዲ ነሽ ለሁሉም ነገር? ንኪ ውሻ አላመንሽም? የአብርሃም ነው። ምን እያደረጋችሁት ነው ልጁን? ምንም አላረግም። ደህና ነኝ። እሺ ምንድን ነው እሱ? ማነው እያየኝ ያለው? እሺ አለ እያለሽ እሺ ብዙ ህዝብ አለ ከፊት ለፊትሽ። ሰላም። እሺ ደህና ናችሁ? ቢያቸው ደህና ናችሁ? እንዴት ናችሁ? እነሱ ለምደ ማያወሩት? እሺ እነሱማ ምን ሰርፕራይዝ ካንቺ ጋር ናቸው ገምተው። እሺ ምንድን ነው? ስለዚህ አይንሽን ለመክፈት ሬዲ ሁኚ። 1 2 3 ቅዱስ አብርሽ አቤላ ምንድን ነው? ምን እያደረጋችሁ ነው? አልገባችሁኝም። ግራ ገብቶኛል። ምንድን ነው? አበባ ምርጥ አበባ፣ ቀይ አበባ ሄርሜላ ትወዳለች ተብለን ይሄንን ያማቸዋል። ምንም አበባ ተቀበል እንጂ ህዝቡ ደግሞ ይሁንና እዚህ ላይ የምታያቸው ካሜራ ላይ የምታያቸው ህዝብ ናቸው። ዲኮሩ ባክግራውንድ ዲኮሩ ይሄ ነው። ዘመናዊ አድርገን በድንጋይ ነው ያሰራንልሽ። ይሄንን አበባ ደግሞ ተቀበል። ይሄ ትርጉም ይግባል። ድንጋይ መጀመሪያ ምን ያይሽው ነገር አለ? እቺ የመረገን አይኗ እንትን እየሸቀለ ነው ማለት ነው። ምን ነው በልጅነት ምን እንትን ብለሽ ነው አእምሮሽ ላይ ምን አቃጭሎብሽ ነው? ለምን መጀመሪያ ያሳያችሁኝ ነገር ምንድን ነው? ምን በቃ ይቀር አብራሚ ነገር ቢጫ ይሁን ወይ ነጭ አበባ የከለር ችግር አይደለም ብሩክ። ለሰው ልጅ ተስፋ እየሰጣችሁ ልክ ነው። ግን መጀመሪያ ያሳየኝ ነገር ቀላል ነገር ነው። ለምን ታስብ አረ ነገር እያገባችሁ ነው። ሌላ ያየችው ነገር አለ ብሩክ? የት ነው ያደረከው? በቃ አይን እንቀይረው። በቃ ሌላ አበባ። አዎ ቀዩ ደብሯት ነው መሰለኝ። አንተ ፍርስ ሆነ። አዎ ይሄ ነው ነው እንደዛ አይደለም። ወር በቃ አቤል ለምን አሰራት ማንተ ያማል እንዴ? በቃ ስጣት። ምኑን አበባ ወይ ሰጣት እኮ ነው። ስጣት ያለ ሌላ ነገር ነው። በቃ ሳቢው ይላለው ግራ እየተጋባችሁ ነው። አይኑ አይመለስ። እንደዛ አይደለም። ተው አይንሽ ይመለስ። በቃ አሁን ተስተካከለ። ይህን እስኪ
እኔ አብርሃም ላይ እዚህ ጋር ብሩክ አለ፣ እዚህ ጋር አቤል አለ። በቃ አብርሃምን ካስጣት ስጣት። የምር እንደዚህ አታጓጉ አይደለም። ስጣት የሚተኮ ይልክ አበባ እኮ ይዣለሁ። እሱም አይቷል ማለት ነው እኮ ስጣት። ያው አቤል ከኔ ጋር አይቷል። ሁለታችሁ ናችሁ ምንም ያልተመቻችሁ። አቤላ ምን ይዣለሁ? ቆይ ስጣት። እንደዚህ ግራ ታጋቡና በእናትህ እኔ አይኔን ልክለኝ ነው? አይኔ ልታስክደኝ ነው? ለምን አይምሽ ምን አንደበቴ በምን አይኔ በምን ጆሮዬ ሰላም ልበላቸው? እሺ አይኔ ላይ እያቃጨለ ነው። ያየሁት ነገር አለና ምናልባት ካያችሁ አንድ ነገር በሉኝ፣ ካላያችሁ ደግሞ አይኔ ነው እየቃዣው ነው ማለት ነው። ወይም ደግሞ የምፈልገው ነገር ወይም ሀሳቤ ሊሆን ይችላል። አላውቅም። የሆነ ነገር አይቼ ነበር። ታውቃለህ እኮ ያየሽው ነገር ምንድን ነው? ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ አይኔም ጆሮዬም ልክ አይደለም መሰለኝ ነው። እኛ አናውቅም። አንቺ ነው እንጂ እኛ ሰላም ነን። እስካሁን ድረስ ሰላም ነን። ከቅድም ጀምረን ሰላም ነን። ለሁለት ደቂቃ ለአንድ ደቂቃ እድለኛ የሆንኩ ስሜት እንትኑም እኮ ያምራል። አለች አንተ አሁን ከአእምሮች ላይ ቀን አስወጪ ቀሚባልን አስወጥተሽ አበባ አበባውም ያምራል እኮ መጀመሪያ ያሳፈን አሰጠኝ። ለምን ታጓጓኛለን? ለምን ያጓጓኛል? አይሰጠኝም። እና ለማንኛውም ፈታ ዘና በይ። ይሄ ላንቺ ኖርማል ነገር ነው እና የአእምሮች ላይ የሚያቃጭልብሽ ነገር ደግሞ አስወጪ። እሺ አሁን እኮ ነገር እሺ ልጅ ስቃዥ ነው የምታድረው። ከዚህ በኋላ ራሴን አላምነውም። በአይኔ በብረቱ ያየሁትን ነገር እየቃዠሽ ነው የሚል አይነት ስሜት እንዲሰማኝ እያደረጋችሁ ነው። አይሰማሽም? ለሌላ ጊዜ ነው። ለሌላ ጊዜ ምናምን እንደዚህ አይነት ህልም ስታይ ቶሎ ብለሽ አማትበሽ ባይብልሽን አንብበሽ ተይሽ መጥፎ እንደዚህ አይነት ባይብልን ላምባ እንዴ አሁን እኔ እኮ ጨነረን በለልጅ 9 ሰዓት መጥቶ ቀለበት እያሳየ የሆነ ቦታ ላይ ይችላል። ስለዚህ ተበኝ ያረ ምርጥ ህልም ፈቺ